እንግዲህ ምንድነው ወደ ኋላ ተመለስን ነው እንጂ ከወላጆቻችን እንግዲህ ብዙ የወረስናቸው ነገሮች አሉ። ግን ወደ ስሪዲ ሲያወርዱን እንግዲህ ስልጣኔ መሰለን ዲግሪ ምናምን ስናገኝ ነው። ምርምር ሲባል የጦር መሳሪያ መስራት ምናምን ነገር ነው እኮ አሁን ያለው እና ትርጉም የለሽ የሆነ ዘመን ነው ያለው ነው። አሁን የዋሆች ምድርን ይገዛሉ ይላል። ሚኒንግ ሁሉም ያለውን ነገር ዩኒቨርስ ውስጥ ያለውን ነገር ከውስጣቸው ነው። ይሄ ሻዶው እንግዲህ የትራማ ክምችት ሊሆን ይችላል ነው። ከእድገቴ ጀምሮ እንግዲህ አንዳንድ ነገር መጥፎ ነገር ሲደርስ ምናምን በቃ ወደ ሜሞሪ ከትቼ የማኖረው አይነት ይሆናል። በሳይንሱም በእምነቱም ያስኬዳል። እየተቀራረቡ ናቸው። ቴክኖሎጂው እያደገ ነው። ስለዚህ ቴክኖሎጂ ባደገ በተራቀቀ ቁጥር እንግዲህ አካላዊውና መንፈሳዊው መገጣጠም ይጀመራል ነው እና በሰው ልጅ ላይም የሚሆነው ምንድነው መጨረሻው 95 እና 5% በትክክል ከገጣጠመ ቲሲስ ማለት ቲሲስ ኢዝ ኢኳል ቱ ሲንተሲስ ቲሲስ እና አንቲቲሲስ ነው ሂደቱ እና የነሱ ዳይናሚክስ ነው እና በቅርብ ጊዜ ክሊርሊ የሚታይ ነገር ነው። በቅርብ እየተካሄደ ነው። አክቹአሊ የሁሉ ጦርነት እንደዚህ መፋሰስ እኮ ፎር ኤ ፐርፐዝ አንድ ነገር ነው። ሊያደናግር ይችላል በተለይ ወጣቶቹ ነው እና ይህን ነገር እንዴት እንለፈው የገባችሁ ደግሞ እንዴት ኢንስትሩሜንታል ትሆናላችሁ ለዚህ ትራንዚሽን ኦፍ አዌርነስ ባህላቸውም በመጠበቅ እና ትራንሰንድ በማድረግ በመጸለይ ይሄው ነው ሂደቱ። 5 እና 95% ሲገናኙ 100% ይሆናል፣ ሙሉ ሰው ይሆናል ማለት ነው። የማይደፈር አይነት ከእግዚአብሔር ጋር ኮክሪኤተር የሆነ ክራይስት ኮንሽስ የሆነ አይነት ሰው ይሆናል ማለት ነው። እና በአሁኑ ጊዜ ለምሳሌ የወላጆቻችን ቅርሳችን ምናምን እያየን በጣም እናደንቃለን። ሰው ረብና ይሄ ነው ነገር። በስሪዲው በሪዳክሽኒስት አመለካከቱ እንግዲህ ትምህርት ማለት የሚከብድ የሚመዘን እንደዚህ አይነት ነገር ይሆንና በዲግሪዎች እንደዚህ የተለያየ ይሆናል። ማስተርስ ፒኤችዲ ምናምን ነገር እንትን እየተባለ ግን ይሄ የትም አያደርሰን ነው ሂደቱ። ምክንያቱም እውቀት እየሰፋ ሲሄድ እንግዲህ ጠቅላላውን ከቨር ያደርጋል አይነት ነገር ነው እና ብዙ ጄኔሬሽን የሚወስድ አይነት ነው። አለማወቄም ባውቅ ግን ዘልዬ አውቀዋለሁ ማለት ነው። ስለዚህ የሪዳክሽኒስት አካሄዱ ትክክለኛ አይደለም። እንግዲህ ምንድነው ወደ ኋላ ተመለስን ነው እንጂ ከወላጆቻችን እንግዲህ ብዙ የወረስናቸው ነገሮች አሉ። ግን ወደ ስሪዲ ሲያወርዱን እንግዲህ ስልጣኔ መሰለን ዲግሪ ምናምን ስናገኝ ነው ነገሩ። ስለዚህ ዲግሪ ወርታች ያወርዳል ማለት ነው። ሰይጣናዊ ነው። ምክንያቱም ቅድም እንደተነጋገርነው እንግዲህ ላይት ቤረር ማለት እንግዲህ ሶሉሽን የሚሰጥ እንደማለት ነገር ነው እና ያ ሶሉሽን እንግዲህ እጥረት አምጥቶ ነው እንግዲህ ሶሉሽን ሰጣቸዋለሁ የሚለው። ስለዚህ በቴሌፓቲ መገናኘት የነበረብን ሞባይል መጣ። እሱ ሁሉ ችግር ነው። ችግሮች ናቸው። እሱ ይዞናል። ስንመለከተው ደግሞ እድገት ነው እያልን ነው ስለ ቴክኖሎጂ እንደ እድገት ይመስለናል። ትክክል። ግን ዞሮ ሰውን የሚያጫርስ ስራ ነው እየሰራ ነው ያለ ነው። ለምሳሌ ምርምር ሲባል የጦር መሳሪያ መስራት ምናምን ነገር ነው እኮ አሁን ያለው እና ትርጉም የለሽ የሆነ ዘመን ነው ያለ ነው። አሁን ወደ እንስሳነት እየተለወጥን ያለ ነው፣ ወደ ስሪዲ። ይሄ ነው የመጨረሻው ነው ጦርነት የሚካሄደው ቢትዊን ሪዳክሽኒዝም ኤንድ ሆሊዝም
ነው የሚሉት። ግን ምን ይሆናል? ለምሳሌ አንዱ የኢየሱስ ክርስቶስ ስራ አንዱ እንግዲህ አንዳንድ ፖይንትስ አሉት። መጀመሪያ ላይ አንዱ ለምሳሌ ምን ይላል? የውሃዎች ምድርን ይገዛሉ ይላል። ያ ሚኒንግ ሁሉም ያለውን ነገር ዩኒቨርስ ውስጥ ያለውን ነገር ከውስጣቸው ነው ስለተዳፈነባቸው ነው። ስለዚህ የዋህነት ማለት ደግሞ ተንኮል፣ ቴክኖሎጂ ምናምን ነገር የሌለው ንጹህ የሆነ አይነት ልቦና ነው። ምድርን ይገዛል ሲባል እንግዲህ በአንድ አይነት ዌቭ ስለሚሄድ ኦኬ። ገበሬ ሲባል ለምሳሌ የትም ሀገር ቢሆን አንድ አይነት እንትን ያለው በዛ አይነት በዛ ቫይብሬሽን እንግዲህ ዩኒፋይድ እንሆናለን ነው። እና የሪዳክሽኒስቱ ሂደት እንግዲህ መጽሐፍት በማንበብ ምናምን ነገር ሎጂክ ምናምን የሚመስል ነገር ነው፣ ግን በጣም ሊኒያር የሆነ ነገር ነው። ሁሉንም ያቀፈው ግን 95ቱ ስለሆነ ኖን ሊኒያር ነው። እንደ ኳንተም የሚሉት ቢዮንድ ያዘረ ማለት ነው። እሱ ላይ ነው ፕሮብሌሙ። ደግሞም ሶሉሽን ብናገኝም ምናልባት ላይ ህይወት ቦሪንግ ሊሆን ይችል ይሆናል ነው። ግን ብዙ ነው እየተሞከረ ያለው። እንደሚመስለኝ ምንድነው የምናየው ነገር በሪዳክሽኒስት አይን ስለሆነ ውሱን አመለካከት እንድንይዝ አድርጎናል ነው። እንደ እድገቱ አልሄድንም ነገር ነው እና ይህንን ለምሳሌ ኮምፕሪሄንድ ማድረግ ይህንን ሁሉ ለማወቅ ቀላል ነው። አካልን ትቶ 95% ውስጥ ሄዶ ያንን ሪያሊቲ ሪኤክስፒሪየንስ ሊደረግ ይቻላል ነው። እነዚህ ኤክስትራ ተረስተሪያል ሰዎችም በዚህ መልክ ነው የሚነጋገሩ። ስለዚህ ምን ማለት ነው? የኢቮሉሽን ጉዳይ የሆነና ስድስተኛ ሴንስ ኦፍ ፐርሰፕሽን ይኖረናል። ይሄ ደግሞ መንፈሳዊ ፐርሰፕሽን ማለት ነው እና ጥሩ ነው። ምክንያቱም እኔ የምደብቀው ነገር አይኖረኝም ማለት ነው። ሁሉም ሰው ያውቀዋል፣ ግልጽ ነው። ሁሉም ሰው ያውቀዋል። ስለዚህ ሙስና አይኖርም፣ ምንም ነገር አይኖርም። እግዚአብሔር ያዘዘኝን ነው የምሰራው፣ በዛ በደስታ እኖራለሁ ነገር ነው። እየጠነከርን እንሄዳለን ማለት ነው እና ወደዛው እየሄድን ነው። ኤክስትራ ዲሜንሽናል ሰልፍሁድ አሁን ሰዓት ወደዛ እየሄድን ነው። በጣም ግን ምንድነው ስላላወቅን ብዙ ደም ያፈሰሰ ነው ሂደቱ ማወቅ ነበረብን እና በአይናችን ደግሞ አይተነው 2000 ዓመት ለምሳሌ ገና አሁን ዘግይተን ነው የምናየው ያለው እንጂ እኔም በድፍረት የምናገረው ምንድነው መንፈስ ቅዱስ ወርዷል ነው። እሱ ላይ ነው እኮ ችግሩ። የሰይጣን ስራ ፓርቲሲፔት እንትን ሲያደርግ ነው እና ሂደቱ እንግዲህ ምንድነው ከ2000 ዓመት በፊት ለምሳሌ ይሄ ጴንጤ ምናምን የሚሉት ለምሳሌ ነገር ጠጥተው ነው እንደዚህ የተባሉበት ወቅት ለምሳሌ በተጨባጭ ወርዷል አይነት ነገር ነው። ትራንሰንድ አድርገዋል እንደማለት ነገር ነው። በጸሎት እንደመድረስ እንደማለት ነገር ነው። ግን ካልተማማርን ካላወቅን ኦኬ ምን ይሆናል ማለት ነው? ባክሎግ ይኖረናል ለዚህ እውቀት። ያ ባክሎግ እንግዲህ በምቀኝነት በመጥፎ መንፈስ የታሰረ ይሆናል እና ማንፈስ ሲያደርግ ደም ይፈሳል፣ ጦርነት ይሆናል። ስለዚህ እርሱ አሁን መንፈስ ቅዱስ ወደ ምድር ወርዷል እያሉኝ ነው? አዎ በተለይ በሳይንሱ በኩል ለምሳሌ በቴክኖሎጂም ራሱ ኦኬ አሉ ዲዛይን የሚያደርጓቸው ለምሳሌ ማሽንስ ኦኬ ኤፊሺየንሲያቸው
ከ100% ሊሄድ አይችልም። የታወቀ ነገር ነው። የአሁኑ መኪናዎች ለምሳሌ 40% ምናምን አይነት ቢሆን ነው። አሁን ግን ወደ 300% የሚሆን ኤፊሽንሲ ያላቸው አንዳንድ ነገር ይሰራሉ። ይህ እንግዲህ በነፃ የሚገኝ ኤነርጂ እንደማለት ነው። የፀሐይ ኤነርጂም ራሱ እንደዛ ነው። ስለዚህ በእንደዚህ መልክ ማደግ ነበረብን እንጂ ጨለማ ፈጥረን ያንን ጨለማ ለማብራት መታገል የለብንም ነው። የሰይጣን ስራ ነው። የሉሲፈር ሂደት ነው። እሺ እና በስቲል ምንድነው አጋንንት መጥፎ መናፍስትም በኤክስትራ ዲሜንሽንስ ይሄዳሉ፣ ጥሩ መናፍስትም በኤክስትራ ዲሜንሽንስ ይሄዳሉ። አንድ አይነት ሂደት ነው ይተዋወቃሉ ኢን ሴንስ። ስለዚህ 4D ስንደርስ እንግዲህ ኤክሰርሳይዝ በማድረግ ምናምን እንግዲህ ስንደርስ እንለያቸዋለን። ከዛ ዲቴይል ከፈለግን እንግዲህ ወርዶ ኢንፎርሜሽን ማግኘት ይቻላል። ስለዚህ ምንድነው ቡዳ ዛር ምናምን የሚባል ይታወቃል። ለምሳሌ አንድ የታወቀ ሳይኮሎጂስት አለ ነበረ፣ ካርል ጉስታቭ ያንግ ይባላል እና በኮንሽስነስ ላይ በአርቺቲፓል ሂደት ላይ እንግዲህ ብዙ መጽሐፍት የጻፈ ሳይኮሎጂስት ነው እና ሻዶው ነው የሚለው እኛ አይነ ጥላ እንደምንለው ማለት ነው። ይሄ ሻዶው እንግዲህ የትራማ ክምችት ሊሆን ይችላል። ከእድገቴ ጀምሮ እንግዲህ አንዳንድ ነገር መጥፎ ነገር ሲደርስ ምናምን በቃ ወደ ሜሞሪ ከትቼ የማኖረው አይነት ይሆናል። እንከባከባለሁ እንደ ቁስል ነገር እንደማለት ነው። እንዲሆኝ እያልን እየደጋገምን ባለም ቁጥር ውስጣችን ይቀመጣል። እሱ ነው አይነ ጥላ የሚባለው። አይነ ጥላ ሲል እንግዲህ የራሱ ኢንተሊጀንስ ይኖረዋል፣ የራሱ ሪዝኒንግ፣ የራሱ ኤቭሪቲንግ ይኖረዋል እና በወሊድ ጊዜ የገባ አሳድጌ አልወጣም ይላል እና በጉስታቭ ያንግ አመለካከት እንግዲህ የሻዶው የሚሉት የራሱ ሪዝን ሊያመጣ ይችላል። አሁን እኛ እንግዲህ የያዘው ኃይል ብለን ነው የምንናገረው በሳይንሱ ማለት በባህላችን በባህሉ እንጂ አሉ እነዚህ ነገሮች እና እውነት ውጣ ሂድ ምናምን ሲባል ይሄዳል ይወጣል። ትክክል። ምክንያቱም ትንሽ ከፍ ያለ ሌቭል ነው ያለነው ቫይብሬሽን እንጂ ልክ እንደ ዓለማችን ነገር ነው እኮ። ስለዚህ ውጣ ሂድ እንደዚህ ማለት ይቻላል። ምንድነው 95ቱ ቀና ነገር ነው። ኦኬ መጥፎም ጥሩም ብዙም አይለይም ነገር እና ይህንን 95ቱን ሊመርዙት ይችላሉ ነው እና ሆሎግራፊክ ኢንሰርት ይሉታል። ከዩኒቨርስ ጋር የሚያገናኙን አንቴናዎች ይቆርጡና መግቢያ መውጫቸው ያደርጓቸዋል። እንደዚህ ሲሆን ነው እንግዲህ ቦታ የሚያገኘው ያ እኔ ውስጥ ያለው አይነ ጥላ ሻዶው። በቀጥታም ይሁን በተዘዋዋሪ ከመናፍስቱ ዓለም ርቆ የሚኖር በፍጹም በምንም አይነት መልኩ የነሱ መጫወቻም ማደሪያም ሳይሆን የሚኖር ሰው አለ። ቅዱሳን ሰዎች እኮ 100% የደረሱበት ያዩዋቸዋል፣ ይቆጣጠሯቸዋል፣ ያሰሯቸዋል። ብዙ ደብተራዎች አሉ ለምሳሌ እንደሱ አይነት የሚያደርጉ ንጉሥ ሰለሞንም ይገዟቸው ነበረ፣ ያሰሯቸው ነበር። እንደዚህ ይላል የመናፍስቱን ማለት መናፍስቱን
አዎ ብዙ ነገር አለ። ስለዚህ ጥንቆላ ምናምን አስከፊ ነው እንዲያውም ማየት። ግን ይሄ ከስሪዲው አመለካከት ጋር የተያያዘ ስለሆነ ጊዜም አይኖረውም። ይህንን ያህል ዋስትና የመኖር ዋስትና አይኖረውም። ከአሁን በኋላ ኤክስትራ ዲሜንሽን ነው የሚመጣው። እሱን ከኤክስትራ ተረስተሪያልስ እንደዚህ ዩኤፍኦ ምናምን ኮሚኒኬት እናደርግ እንችላለን እና የከፍ ማለት የቫይብሬሽኑ ከፍ ማለት ነው። ሂደቱ ደህና እየሄደ ነው እስከ ጦርነቱ እስከ